ዘለቀ ይባላል። በዚህ በኢትዮ ስታርታፕ ኮምፒቲሽን ውድድር ላይ በመሳተፌ በጣም ደስተኛ ነኝ። እኔም ደግሞ በዚህ ውድድር ላይ አዝመራ ኤአይ የሚባል አንድ በግብርና ላይ ትልቅ ምርታ ወይም ደግሞ ትልቅ ለውጥ ሊያመጣ የሚችል አፕሊኬሽን አዘጋጅቻለሁ። አብረን ይህንን ነገር እናየዋለን። እኔም አሸንፋለሁ ብዬ ተስፋ አደርጋለሁ። አመሰግናለሁ። እንዴት ዋላችሁ? ሰላም። እንኳን ደህና መጣ ወደ ኢትዮ ስታርታፕ። እሺ፣ አመሰግናለሁ። ድርጅታችን አዝመራ ኤአይ ይባላል። ኤአይ እና ግብርናን አቀናጅቶ ለአርሶ አደሮች እንዲሁም ደግሞ ለአጠቃላይ ለሀገራችን እና ለምስራቅ አፍሪካ ያለውን የግብርና በመረጃ ላይ ያልተደገፉ ስርዓቶችን የሚያስወግድ ቴክኖሎጂ ነው። በግብርና ውስጥ ያሉ ወሳኝ የመረጃ ክፍተቶች አሉ። የመጀመሪያው ክፍተት ምንድን ነው? ከአካባቢው ሎካላይዝድ የሆነ ተጨባጭ የሆነ መረጃ ገበሬዎች ወይም ደግሞ አርሶ አደሮች አይደርሳቸውም። ስለዚህ ምንድነው በሞባይል ስልኮቻቸው ይህንን መረጃ ከተለያየ አውታሮች ተሰብስበው ተቀናጅቶ በኤአይ የተደገፈ ሪል ታይም የሆነ ዳታ ይደርሳቸዋል ማለት ነው። ከፍተኛ የአየር ንብረት ደግሞ በፍጥነት ይለዋወጣል። ለምሳሌ ዛሬ ያለው አየር ንብረት ነገ አይኖርም። ስለዚህ ከአየር ንብረት ተለዋዋጭነት ጋር ተዛማጅ የሆኑ መረጃዎችን ወዲያውን እንዲያገኙ ይረዳቸዋል ማለት ነው። የአፕሊኬሽኑ ይዘት ሶስት ዋና ዋና ክፍተቶችን ጠቅላላ አድርጎ ይሰጣል። የመጀመሪያው ምንድነው? የእውቀት ዳታቤዝ ወይም ደግሞ የእውቀት ላይብረሪ ነው። ስለዚህ ማንኛውም በምስራቅ አፍሪካ እንዲሁም ደግሞ ኢትዮጵያ ውስጥ ያለ ገበሬ ጀነራላይዝድ የሆነ ሳይሆን በጣም ስፔሲፊክ ለነሱ ለሚኖሩበት ከባቢ በጣም የተቃረበ መረጃ ዳታቤዝ አለ ማለት ነው። ስለዚህ ያንን ዳታቤዝ ብራውዝ እያደረጉ ለማሳቸው ወይም ደግሞ ላቀዱት የእርሻ አይነት የሚሆን መረጃ ብራውዝ አድርገው በቀላሉ ያገኛሉ። ሌላው ደግሞ ምንድነው? አርሶ አደር ተነስቶ የሆነ ጥያቄ ቢኖረው ቀጥታ በአፕሊኬሽን ተጠቅሞ ያንን ጥያቄ ጠይቆ መልስ ማግኘት ይችላል። ሶስተኛው ደግሞ ሪል ታይም የሆነ የአየር ንብረት መረጃ ያገኛሉ ማለት ነው። ሶስቱ እነኚህ ፒላሮችን በዋናነት ሰርቭ እናደርጋለን ማለት ነው። እንዴት አድርጎ ነው እዛ ፕላትፎርም ላይ ገብቶ እነዚህን ዳታዎች የሚያገኘው? አንድ ሁለተኛ ደረጃ ደግሞ እነዚህን ዳታዎች አሁን ያልካቸውን ዳታዎች እንዴት ነው ሰብስበህ አስቀምጠዋል? አሁን ያለበት ደረጃ ምንድን ነው? እነዚህ ሁለቱ ጥያቄዎች በደንብ አድርገህ አስረዳል። አፕሊኬሽናችን ያለበት ደረጃ በቴክኖሎጂው ዘርፍ ወይም ደግሞ በዴቨሎፕመንት ደረጃ 85 ከመቶ ደርሷል። ያ ማለት ምንድነው? ለእያንዳንዱ አሁን እነኚህ ዳታ ፊድ አድርገን ወደ አፕሊኬሽኑ የምናስገባውን ዳታ ለመቀበል ሬዲ ነው ማለት ነው፣ በዳታ ቤዝም በኢንተግሬሽንም። ስለዚህ አሁን እኛ ምንድነው የሚፈለግብን? ፊዚካሊ እየሄደን በመንግስት ባዋቀራቸው የኤክስቴንሽኖች ጣቢያዎች ከመንግስት ጋርም በመሆን ከግብርና ሚኒስቴር ጋር በመሆን ያንዳንዱን ሎካላይዝድ የሆነው እንዴት ነው ለምሳሌ አንድ ሀረርጌ ቀበሌ ውስጥ እንዴት ነው እዛ አካባቢ ያለው አርሶ አደር እንዴት ነው ሪች የምናደርገው፣ እነሱ ደግሞ የሚፈልጉት ዳታ ሎካላይዝድ የሆነው መረጃ እንዴት ነው የሚሰበሰበው የሚለው ፕላን ተደርጓል። ይህንን ኢንቨስትመንት ባገኘንበት ሰዓት ምንድን ነው የምናደርገው? ከእያንዳንዱ ኤክስቴንሽን ተወካዮች ጋር እኛ በቅርበት ተመዝግበን እንሰራና እነሱ የሚፈልጉት ዳታ እኛ የምንፈልገውን ፊድ ያደርጉናል። እኛም ደግሞ ያንን ፊድ ዳታ ካጠናከርን በኋላ ምንድነው የምናደርገው? ዩኒፋይድ የሆነ ዳታ ቤዝ ይኖረናል ማለት ነው። አርሶ አደሩ እንደዚህ አይነት ችግር እያጋጠመው እንደሆነ ቫሊዴት ያደረጋችሁበት መንገድ ምንድን ነው? ወይስ ኢንተርቪው አድርጋችኋል ወይ ሌላም ነገር? ጥሩ ጥያቄ ነው። በእርግጥ እኔ ይህንን አይዲያ እንዳመንጫ አንድ ግለሰብ ኦልሞስት ከ2007 እንደ ኢትዮጵያ አቆጣጠር ጀምሮ ለተለያዩ የቴሌኮሙኒኬሽን ስራዎች እዞር ነበረ እና በምዞርበት ሰዓት የሀገሪቷን አጠቃላይ ያለውን ጂኦግራፊ፣ የሰው አሰፋፈር እንዲሁም ደግሞ ግብርናው እንዴት ይሰራል፣ የት ቦታ ምን አይነት ነገር አለ የሚለውን በጣም እያጠናኝ ነው የቆየሁት እና ኦልሞስት በሳምንት 3-4 ከተሞች ነበረ። አርሶ አደሮቹን አግኝተን እናወራቸዋለን። አሁን ምንድነው እንዴት ነው አዝመራው እንዴት ነው ጥሩ ነው ወይ ምናምን ብለን ኢንተርቪው በምናደርጋቸው ሰዓት ያለውን ፊድባክ ይነግሩናል የተወሰነ ማለት ነው እና በረጅም ጊዜ ሂደት ይህንን ነገር እኔ ያስተዋልኩት ምንድነው ገበሬዎች በእንደዚህ አይነት ነገር ቢታገዙ በጣም የተሻለ ምርታማ እንደሚሆኑ እዛ ድምዳሜ ላይ ደረስኩ ማለት ነው። የኤአይ ቴክኖሎጂ ምንድን ነው እናንተ ፕላትፎርም? የኤአይ ቴክኖሎጂ ሁለት ፐርፐዝ አለው። የመጀመሪያው ፐርፐዝ አርሶ አደሮች ቀጥታ በራሳቸው ቋንቋ በቮይስ የሚሆን በቴክስት ጥያቄ ካላቸው ጥያቄ ይጠይቁና ልክ እንደነ ቻት ጂፒቲ ወይም ደግሞ ሌሎቹ በጉግል የሚመረቱ ወይም ሌሎች ኤአይ ቤዝድ ሳይሆን በቃ ፎከስ ኤሪያው ግብርና የሆነ ከዛን ደግሞ ወደ ኢትዮጵያና ወደ ምስራቅ አፍሪካ
በጣም ሎካላይዝድ ያደረገ ዳታቤዝ ጋር ኮሚኒኬት የሚያደርግ ኤአይ ነው የሚሆነው ማለት ነው። ስለዚህ አልሰራችሁትም? አሁን ላይ ተሰርቷል። ሰርታችሁታል? ዳታ ሴት ከየት ወሰዳችሁ? ኖ ማለት ዳታ ሴት ይሄኛው ዳታ ሴት ኦልሬዲ በእነኚህ ኤልኤልኤሞች እንትን የተሰራ ዳታ ሴት ነው። ይሄ ሎካላይዝድ የሆነ የኛ ሀገር የለውም። ስለዚህ ያንን እንደ ፕሮቶታይፕ ቴስት አድርገን ጥሩ ነው። ኦልሞስት አብዛኛው አሁን ጉግልን ብንወስድ በጣም ሪል ታይም የሆነ ከኢትዮጵያ ለምሳሌ ሪሰርቾች የተሰበሰቡ ዳታቤዝ ወስደው ነው ትሬኒንግ የሰሩት። ስለዚህ አብዛኛው መረጃ ሞሮለስ በ3 በ4 ዓመት ሬንጅ ውስጥ ተካቷል ማለት ነው። በስራ ምክንያት ኦብዘርቭ ያደረግካቸው ፕሮብሌሞች አይ ቲንክ ጥሩ ይመስለኛል። ነገር ግን ልክ ይህንን ፕሮብሌም አይደንቲፋይ ስታደርግ ወደ ስራ ስትገባ ፈርዘር አሰስመንት ሰርተሃል ወይ? ሪሊ ያ ገበሬ ያን ያህል ይከፍላቸዋል? አንደኛው የዲጂታል ሊትሬሲው፣ ሁለተኛው ከክፍያ ጋር በተያያዘ፣ ሶስተኛ ሚኒስትሪ ኦፍ አግሪካልቸር፣ አግሪካልቸራል ትራንስፎርሜሽን ኤጀንሲ እና ሌሎችም በዚህ ላይ እየሰሩ አሉ እና ከዚህ አንጻር የናንተ ለገበሬው ይዛችሁ የመጣችሁት ሳም ዩኒክ እና ኮር ኮምፒቴንሲ አጌንስት ቅድም ሜንሽን ካደረግኳቸው ሲስተሞች ወይም ፕሮዳክቶች አንጻር ብትመልስልኝ ማለት ነው። ስለዚህ ይቅርታ፣ ስለዚህ ምንድን ነው የሚለያችሁ ነው? ኤግዛክትሊ አጥንታችኋል ወይ? ምክንያቱም ኦልሬዲ ከዚህ በፊት በኤቪአር በኤስኤምኤስ በሬዲዮ በቴሌቪዥን አለ። እንደገና ደግሞ የህግ የኮምፕላያንስ ኢሹ አለ when it comes to data። ኦብዘርቬሽኑ በጣም ስትሮንግ ነው እንዳልከው። አሁን ምንድነው በእርግጥ ያው ግብርና በኢትዮጵያ እንዲሁም በኢስት አፍሪካ ሲባል በጣም ሰፊ ስኮፕ ነው። ያንን እናውቃለን። ያንን ሰፊ ስኮፕ እኛ ሊትል ባይ ሊትል ወይም ደግሞ ከትንሽ በትንሽ ወደ እያሰፋ ነው እንድንሄድ ነው ያሰብነው። እንዴት ቢዝነስ ታደርገዋለህ? እንዴት ገቢ ታገኝበታለህ? ምክንያቱም ለምንድን ነው ገበሬው አንተ ጋር የሚመጣው? ግብርና ሚኒስቴር የዴቨሎፕመንት ኤጀንት አለ በየእንትኑ ኤክስቴንሽን፣ እነሱ ኦልሞስት ነፃ በተባለ ልክ ኦፈር እያደረገ ለምንድን ነው የዲጂታል ሊትሬሲ ኢሹ እንዳለ ሆኖ ለምን እናንተ ጋር ይመጣል? ለምሳሌ አንድ አርሶ አደር ተነስቶ ፕላትፎርሙን መጠቀም ይችላል ብለን አሱ የምናደርገው አርሶ አደር ይነሳና ዛሬ ፈርቲላይዘር መጠቀም ይችላል ወይ ማሳይ ላይ ብሎ ጥያቄ ይጠይቃል አይደለ? በጣም አሁን ካለው ፕላትፎርም አኪዩሬት በነፃ አለ ግብርና ሚኒስቴር በነፃ ይሰጣል እኮ። ለምሳሌ በምን ፕላትፎርም ሰውየው ለምሳሌ ማሳው ላይ ሆኖ ወይ ቤት ሆኖ ኮል ሴንተር ነው ይሄን ጥያቄ የሚጠይቀው። በኮል ሴንተር ራሱ ግብርና ሚኒስቴርና ኤቲአይ አይደለ ያዘጋጃቸው እንትኖች አሉ። ቅድም ያልከው ነገር አለ። አሁን ለኛ ሳተላይት ዴታ ጋር ሊንክ አድርገን ከናሳ ምናምን እንተውና ዋይ ዩ ጋይስ እናንተ ለምን ተመራጭ ሆናችሁ? ያንተ ያለ ኤክስፒሪየንስ ሄደን ያየኸው እና ስቲል 85% ደርሷል አልከኝ አፕሊኬሽኑ። ለምን የሆነ አንድ ወረዳ ወስደህ ዴታ ኤክሰልም ላይ መሙላት ትችላለህ። እኔን አሁን ኤአይ ያለ አይደለም ዴታ አናሊቲክስ ይሰራል። ለምን አልሞከራችሁ? ያሱ ነው። ሁለተኛ ይሄ አሁን አግሪካልቸር ላይ ያለው ሪያሊቲ ትንሽ አልነገርከንም። ጓደኞች ያሉትን ደብል አረግ ኤቲአይ ሄደሃል ወይ? ምን አላቸው? ኢሲኤክስ ሄደሃል ወይ? ምን አላቸው? ክፍያ has digitizing 1 million farmers data። እነዚህ already ahead of እንትን ናቸው። መሬት ላይ ወርደን ቀጥታ አሁን በተዘረዘረው መንገድ ሄደን ብዙም ገፍተን አላናገርንም። ቤዚካሊ እኛ ከውስጣችን የመነጨ እንትን ነው የመጀመሪያው አይዲያው። ይህንን ነገር እኛ ብናግዝ አሁን ለምሳሌ ሪሰርቹ ምን አይነት ተቋማት ይህንን አገልግሎት እየሰጡ ነው የሚለው የሆነ ታይም ላይ ኦፍኮርስ እንሰራዋለን ብለን እናስባለን። ይሄ ኢኒሺዬቲቭ የስታርታፕ ውድድሩ ሲመጣ ከመምጣቱ በፊት ነው ኦልሬዲ እኛ እንደ ሆቢ ይህንን ነገር ሰርተን የነበረው። ስለዚህ ይህንን ለምንድን ነው ማንሞክረው? ቢኮዝ ኦልሬዲ ያሉ ፕላትፎርሞች አሉ። እኛ የእነሱን ፕላትፎርሞች እያንዳንዱን አጥንተን ምንድን ነው የምናገረው? ሲስተማችን በጣም አዳፕታብል ነው። ለምሳሌ የጎደለውን ለመሙላት በጣም ቅርብ ነው። ምክንያቱም ፕላግ ኤንድ ፕሌይ ነው ሲስተማችን። ቅድም እንዳልነው ለምሳሌ ላይብረሪ አላቸው ወይ? ቅድም አሁን ላይብረሪ አንስተናል አይደለም? ላይብረሪ አላቸው ወይ? ኦኬ ላይብረሪ ካላቸው ደግሞ የኛ ላይብረሪ ምን አይነት ይሁን ብለን መቀየር እንችላለን። አዝመራ ኤአይ ላይ እኔ ያለኝ ኮመንት ምንድን ነው፣ ግራውንድ ሪሰርቾች በደንብ ብትሰራ። አሁን ቅድም ስጠይቃቸው የነበሩ አብዛኞቹ መልሶቼ ጥያቄዎቼ አልተመለሱም ብዬ አስባለሁ ፐርሰናሊ እና
በደንብ ሪሰርች ብትሰራ ከቢዝነስ አንጻር ያዋጣል ወይ የሚለውንም ጨምሮ ማለት ነው። ምክንያቱም አንድ ስታርታፕ እንዲቀጥል ትርፋማ መሆን አለበት። ሶ ትርፋማ ለማድረግ ደግሞ እንዴት ነው ሞኔታይዝ የምታደርገው የሚለው ነገር ላይ በደንብ ብትሰራ፣ በቁጥር የተደገፉ መረጃዎች ላይ በደንብ ኢንቮልቭ ብታደርግና ቢዝነሱ እንዲቀጥልም ብቻ ሳይሆን ሰስቴን አድርጎ ፕሮፊታብል እንዲሆን ክሊር የሆነ የፋይናንሻል ፕሮጀክሽን ቢኖርህ ማለት እፈልጋለሁ። በአጠቃላይ ይሄ ነው ኮመንቴ። አንድ ነገር ፕሮባብሊ መጨመር የምፈልገው እዚህ ላይ ምን አለ መሰለህ፣ ሆቢ ነው የሰራ ነው ብለህ ነበር መጨረሻ አካባቢ። እሱን ላይ ሆቢ ጥሩ ነው፣ ግን ስታርታፕ ከሆነ ሲሪየስ ነው። ምንድነው ብዙዎች የሚሉት እንደውም ካልወሰንክ አትግባበት ይላሉ። ለማስፈራራት ሳይሆን እንደ ሆቢ ከማድረግ አንድ ነገር ነው። እንደ ቢዝነስ ከሆነ ግን ሲሪየስ መውሰድ አለብህ። እሱን ደግሞ የሚያሳየው ነገር ምንድነው፣ መሬት ወርደ መሞከርህ ነው። አይደንቲፋይ ያደረኩት ወይም ለየሁት የምትለውን ችግር እንዴት ፈታው በትንሹ በአንድ ወረዳ ላይ። ሁለተኛ ደግሞ መፍትሄን ለይ። ለኤክስቴንሽን አግሪካልቸር ኤክስቴንሽን ወርከርስ ነው የሚሻለው ወይስ ለገበሬዎች ነው? ትንሽ እዛ ላይ እንትን ይኑር። ልምድ እንዳለ ያስታውቃል። ተመላለስክ፣ አይተሃል፣ ችግሩን ተረድተዋል። ግን ወደ መሬት ሲወርድ እንደ ከሆቢ ወደ ፈቅ አድርገው። ለዛ ደግሞ ከአንተ ጋር አብሮ መስራት የሚችሉ ፓርትነሮች ያስፈልገዋል። እና ጥናቱንም ማጥናት አለብህ። ወደፊት አጠናለው እንደዛ ቢዝነስ አይጀመርም። ለገበሬዎች በየአመቱ ከስር የሚከታተሉት የማዳበሪያ ዋጋ ነው። የማዳበሪያ ዋጋውን ኢንፎርሜሽን እንኳን ከስር እንኳን ኢንፎርሜሽን ይሰጣል በኤክስቴንሽን በኩል። እነዚህን ሰዎች መጀመሪያ በረንባት ናቸው። ምክንያቱም ቢዝነስ አት ኤንድ ኦፍ ዘ ዴይ ጦር ሜዳ መግባት ነው። ጦር ሜዳ ከመግባት በፊት ጥይቱ ከየት እንደሚመጣ አታውቅም፣ ምኑ ከምን እንደሚመጣ አታውቅም። መጀመሪያ ላንድስኬፑን በረንብ ማጥናት ያስፈልጋል። እነዚህን ሰዎች እነዚህን አካሎች አይ ቲንክ ኦን ፐርሰናል ሌቭል ራሱ ተገናኝተ ማወቅና እንትኑ ኢዝ ቬሪ ማች ኢምፖርታንት። ጀስት ሁሉን ነገር ከአንድ ገበሬ ፐርስፔክቲቭ ማየት በጣም ቀላል ነው አይደለ? ደንበኛ መጨረሻ ገበሬ ነው። ገበሬው ደግሞ ሰፊው ማህበረሰብ እስከሆነ ድረስ ሁሉ ጊዜ ያንን ነገር እንደ አንከር ፖይንት መውሰዱ መልካም። ስለዚህ በዳኞች የተሰጠ የአዝመራ የአይን ነጥብ ይሄ ይመስላል። ውድድሩ ያው ቆንጆ ነበረ። ዳኞችም ያው በጥያቄዎቻቸው በጣም ለሚቀጥለው ዙር ሊረዳኝ የሚችል ጥያቄዎችን አንስተውልኛል። ያም እንደ ግብአት ወስጄ ለሚቀጥለው ዙር ውድድር እንደምዘጋጅ ከወዲሁ ላረጋግጥላችሁ እወዳለሁ። አመሰግናለሁ።